እንትን ስትላት እሷን ቻርጅ ስታረጋት አንቺ ደግሞ ዲፌንድ ልታረጊ ምን እንደሆነ ታውቂያለሽ? አቦ እኔ ሲጀመር ተናድጄ ነበረ። ከዛ ሳሪ ደግሞ ሳታስጨርሰኝ ነው የወጣችሁ። ገና እኔ የኔን ተራ አላስወራችኝም ሳሪ ገና አላወራሁኝም እኔ። ከዛ ሳሪ ነቅላ ወጣች። ካለ ሳሪ ደግሞ የምትረዳ ልጅ ናት። እኔ ያስረዳታለሁ ቤቷ ሂጅ። ቀላል ነገር እኮ ነው የሚታ በጣም ነው እንደ የምታንቀሳሰሪው፣ በጣም ነው እንደ የምታወሪው፣ በጣም ነው እንደ ኢትዮጵያ ቁጭ ብለሽ እንደዚህ ነው ተከበረ። ይደብራል። እውነት መሲ ነው አንቺ ብትሆኚ ይደብርሻል። እኔ የማውቀው ነገር ነው። ጉዳይ እኔ ነበርኩበትን አይተሻል አይደል? ምን አይነት ስሜት ላይ እንደነበርኩ። ካለ በቃ ተረጂ፣ በቃ ችግር የለውም። ሳሪ ጋር አብረን ሄደን ታስረጃታለሽ። ችግር የለውም። አሁን ዲና ስብሰባ ላይ ናት፣ ገብቼ አስረዳታለሁ። ላስበቃ አቡዬ ተይቂው ማሪ። አይ መሲ ታስረዳታለች ራሷ። እኔ አስረዳታለሁ። የሚጣ ችግር የለውም። በኮሜንታተሮች ተረድታ እንትን ስትል አይ እኔ ጠይቂያት ነው እንጂ እኔ ሳልጠይቃት አይደለም። ወይኔ ጅንኑ አመሰግናለሁ በጣም ለማቡ እኔ ያው ልጅ እኔ ታውቂላ ሀቡኔ ስናድር ሚጣም ደግሞ የና መሌን ታውቃለህ። ሳሪ ደግሞ ተቆጣችኝና ላይ ሚጣንም እኔንም የተቆጣችሁ ላይክ እንዳቅርቦት ነው። እኔ ችግር የለም አስረዳታለሁ። ችግር የለውም። ሚጣ አብረን እንገባለን። እንደገና ነገ ይውላችሁ ምን መሰላችሁ? አሁን ለምሳሌ ማንም በማንም ጉዳይ ምንም ማለት የለበትም። በቃ ተውት፣ ሁሉንም ነገር ለፈጣሪ ሰጣችሁ ተውት። እየኖርን እናያለን። እሺ ውዶቼ፣ በቃ ሁሉንም ነገር መሲ አንቺም አትክሰሽ፣ ይቅርብሽ፣ ለፈጣሪ ስጭው። እሺ ብትከሺ ምድራዊ ነገር ነው። ነገ ከሰስሽ ማንም ታሰረ፣ ነገ ይፈታል ማንም ሰው። ለፈጣሪ የተሰጠ ነገር ግን እመኝኝ፣ እኔ በጣም ብዙ ነገር እዚህ ሶሻል ሚዲያ ላይ በጣም ብዙ በደል ደርሶብኝ አልቅሼ ለፈጣሪ ሰጥቼው ፈጣሪ እያንዳንዱን እየኖርኩ እያሳየኝ ነው። ገብቶሻል? ለፈጣሪ ስጭው፣ ፈጣሪ ያሳይሽ። አንቺ እየኖርሽ በተግባር ይ በቃ ሁሉንም ነገር በቃ የሰደበሽም ምንም ያለሽም ካለ ለፈጣሪ ስጭው። እመኝ፣ የፈጣሪ ይበልጣል። ከዚህ ከምድራዊ ፍርድ የፈጣሪ ይበልጣል። ጋይስ 200 ምንም እንትን አትበይ፣ ለፈጣሪ ብቻ መስጠት ነው በቃ። ሁሉም ሁላችንም ክፉም ሰራን ደግ ከፈጣሪ እናገኘዋለን። የእጃችንን ሁላችንንም ስራ እየኖርን እናየዋለን። አንድ ልብ ድገሙ። ቴንክ ዩ እንትን ከፈጣሪ እናገኘዋለን የእያንዳንዳችንን ስራ። ችግር የለም ጋይስ፣ ሁላችንም እየኖርን ማየት ነው። እንኑር እኔ ማንም ጻድቅ የለም እዚህ ሶሻል ሚዲያ ላይ። ሁላችንም ኃጢአት አለብን። ከዛ ደግሞ የልባችንን ደግሞ ፈጣሪ እያየ የእያንዳንዳችንን የስራችንን እየከፈለ ህዝብ አለ ታዛቢ ይታዘባል። እኔ ልጄ በተፈጥሮ ተሰድቦ አልቅሼ ለፈጣሪ ሰጥቼው ፈጣሪ ሆይ ካላሳየከኝ አንተ የለህም ማለት ነው ሴጣንን ማምለክ ጀምራለሁ ብዬው እንኳን አልተቀየመኝም። ይቅር ብሎኝ መኖሩን አሳይቶኛል። አይቻለሁ ልጄን የሰደቡ ሰዎች ምን እንደሆኑ። ስለዚህ ጊዜ ይፈጃል እንጂ ፈጣሪ አይረሳም። ስትነኩ ለፈጣሪ ስጡት። እናንተ ብቻ ሰው ላይ ግፍ አትፈጽሙ። እናንተ ብቻ ሰው ላይ ግፍ አትስሩ እንጂ ሰዎች ግፍ ይስሩባችሁ። ከዛ ፈጣሪ ያለ ከላይ ስጡት ለሱ፣ እሱ ስራውን ይስራ። እናንተ ከፈጣሪ አትበልጡ። ደብል ለፈጣሪ ብቻ መስጠት ነው። ከዛ የእያንዳንዳችንን ዋጋችንን እናገኛለን። እና አንቺ እከሳለሁ ምናምን የምትይው ነገር ይቅርብሽ። እሺ መሲ፣ ከአንቺ እኮ ፈጣሪ ይበልጣል። ከአንቺ ጉልበት የፈጣሪ ጉልበት አይበልጥም? ትክክል፣ ይበልጣል። ለፈጣሪ መስጠት ነው። ፈጣሪ እየኖርሽ በጤና ያሳይሽ እያንዳንዱ ነገር። እሺ ጋይስ፣ አቡን ልቅጣት፣ አሁን ልቅጣት ጋይስ። ጅንኑ መጥቷል ሊያስቀጣኝ ጋይስ። ሄዶ ለጅንኑ ሄዶ ለአቡ ሰጣት። እርጉዝ ነው መከበር ያለባት ብሎ ማለት ነው። ፈጣሪ ያክብረህ፣ እድሜና ጤና ይስጥህ። ውለዱ ክበዱ። ፈጣሪ ረጅም እድሜ ከጤና ጋር ይስጣችሁ። አንድ ላይ ውለዱ ክበዱ፣ ረጅም እድሜ ይስጣችሁ። ፈጣሪ ለቁም ነገር ያብቃችሁ። ጅንኑና መሲ አንድ ላይ አሜን። አቡ መሲ በልጅሽ አትማይ፣ በሆነው ባልሆነው መሲ በልጅሽ አትማይ። እሺ ሁላችንም ነን። እኔም ስሜታዊ ሲሆን በሳይመን እምላለሁ እና እኔም እሱን ነገር መተው ፈልጋለሁ። መማል የለብንም። ናይማዬ እኔ ምንም ችግር የለብኝም ቢባል ባይባል ዶን ወሪ። ውለዱ ክበዱ። እንቅልፍ ቆይ ውዴ፣ ምንድን ነው እንቅልፍ አትውደዱ።
ውለዱ ክበዱ እንቅልፍ አትውደዱ። ግጥሙን ወድጄዋለሁ ውቤ። ጋይስ ታብታብ አድርጉ። ዩዘር በፌክ አካውንት አፍ ከመክፈት በዋናው ብትመጣ አይሻልክም ወይ አይሻልሽም? ማንን ነው ቀንሽን ጠብቂ ዱባይ የምትቀመጭ ይመስሉሻል? እኔን ነው ዱባይ ያለው መስሎት እንደዚህ ብሎ ጻፋ። በአንቺ ጋር እኔ ከዚህ ሲሚዩት ሲደረጉ ነው አንቺ ጋር የመጡት። ተመልከች በዩዘር አንቺ ጋር ኮምተው እንግዲህ ሲመወቱ መጥተው እዚህ እንደዚህ ነው የሚያደርጉት። ሳሪ ቤት ወይ ሙኒት ቤት ምናምን ሚዩት ሲደረጉ በዛኛው ቤት ይሄዱና እንደዛ ይላሉ። ምን ይሻላችኋል? ዩዘሮች ምን ይሻላችኋል? ፊት ለፊት በራሱ አካውንት የሚናገር ሰውን ያደንቃለሁ። እውነት በፌክ አካውንት እየመጣችሁ በዩዘር እኔ ሀቡ ፌክ አካውንት የለኝም። 2 አካውንት ነው ያለኝ። ሁለቱም የራሴ ስም የራሴ ፎቶ ነው ያለው። ሀሳቤንም በሁለቱም ነው የምገልጸው። የሆነ ፌክ ከፍቼ ማለት ነው ሀቡ ረስቼው ፎቶዬን አደረኩበት። ወይኔ ከዛ ምን አካውንት ድርግት አድርጌ ጠፋሁ። ተውኩኝ። እየተሳሳትኩኝ ታውቂያለሽ አቡ። ከዛ ያለሽ እኮ በፌክ አካውንት ሰው ቤት እያየሽ ስሜት አይሆነሽ እና ከዛ ወዲያው ልክ እዚህኛው ላይ ፎቶዬን የቀየርኩ መስሎኝ እዛ ፌኩ ላይ ቁጭ አደረኩት ፎቶዬን። ከዛ እንዲህ መሲናት እንዲያሉ ከዛ ጠፋሁ። ተውኩኝ። ከዛ በኋላ እንትን ልትይ ትችያለሽ። ላይክ በኮመንት ልትሳሳት ይችላል። ፎቶ እስከማድረግ ድረስ ፌክ አካውንት ላይ 100 ምናምን ሰው ነበረው ፎሎወር። እኔ ሁለተኛ ሰከንድ አካውንት አለኝ። ወይኔ ጅን አባቴ ላርገ። ኧረ ተባረክ። ኧረ እድሜ ይስጥክ ፈጣሪ። የማያልቅ እንጀራ ይስጥክ። የማታ ሲሳይ ይስጥክ። ረጅም እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታን ይስጣችሁ። ከመሲ ጋር አንድ ላይ እንያችሁ ተጋብታችሁ ወልዳችሁ በቃ ደስተኛ ሆናችሁ። እንግዲህ ትልቁ ነገር ስኬት ሪሌሽንሽፕ ስኬታማ ሆነ የሚባለው አንድ ግንኙነት ስኬታማ ሆነ የሚባለው ሲጋቡ ሲወልዱ ነው። እና ፈጣሪ ተጋብታችሁ ወልዳችሁ ያሳየን። አሜን አብሪ አሜን። እውነት ያሳየን። አታዘገያችሁት እኮ በጣም አጓጓችሁት። ተጋቡና ውለዱ እንጂ ምንድን ነው? አዎ ትንሽ ያልጨረሰው ነገር አለ። እሱን ጨርስና በቅርቡ አንድ ላይ እንሆናለን ኢንሻአላህ። ያ ረብ አላህ ያርግላችሁ። አቡ ምንም ስቲከር ተሸፍኛለሽ ፊቱን። አዎ ልክ ኤልያስን ሪም እንደፖስተችው እንደዛ ፖስቷል። ከዛ ህዝቤ እያመጣ ይገጣጥማል። እያመጣ ኤአይ እየሰራ ፊቱን ለማግኘት አስባችሁት እንደዛ ፖስቷል። ህዝቤ እንዳለ ባሉን ይደብቃል። እኔና ሳሪቲ ብቻ አስመትተን በጊዜ ፊታቸውን የባሎቻችንን ጋይስ ልብ ስጡ። ልብ አንዳንድ ልብ ግን ማን አለ ያሳየ እዚህ ሶሻል ሚዲያ ላይ? አብዛኛው እኮ ደብቆ ነው። 2 ልብ ጋይስ፣ ልብ ነው የሚፈልገው። ልብ አሁን እኮ ሀቡ ምንም በቃ የሚያስፈራሽ ምንም ነገር የለም። አዎ ማሪ ስድብ ነው ሌላ ምን? ሶሻል ሚዲያ ስድብ ነው ሌላ ምን አለ? አንድ ልብ ጋይስ። አሁን እናንተ ስድብ ፈርታችሁ ነው፣ ትችት ፈርታችሁ ነው። እኔ አይደለም ሀቡ እሱ ማለት ማርያምን ሀቡ አሁን ፓፒን ማለት ነው ሀቡ ቲክታክ ላይ ቁጭ ብለህ አውራ ብትይ ግዳዩ አያወራም። ለምን ጭንቅላቱ ነው ያንቺ ባል አሁን ሀቡ ገስት ላይ ወይ ገባት አይችልም። በቃ እሱም እንደዛ ይሄ አሁን ገስት ላይ ቁጭ ብሎ ወሬ ምናምን በስልክ ራሱ ረጅም ማለት ነው። አሁን ፎቶውን ፖስት አለው ከድሮም ከፌስቡክ ጀምሮ ፖስት አለው፣ ኢንስታግራም ላይ ፖስት አለው፣ ቲክቶክ ላይ ፖስት አለው። ግን እናና ቪዲዮ አብረከኝ ስራ ወይ አውራ ብለው አይችልም። አሁን ሙዚቃ ላይ እሱ ስለማያወራ እኔ መቅረጽ ብቻ ነው። ላይቭ ላይ አውራ ብለው ወይ ቪዲዮ ላይ አውራ ብለው እንዴት ነው ሰው ካሜራ ደቅኖ ምናምን ማውራት የሚችለው ነው የሚለው። ይገረማል በእኔ ራሱ እንዴት እንደምችል እና እኔ ደግሞ ኖርማሊ የእሱን መብት ለማክበር ነው። በቃ እሱ እንደዚህ ሶሻል ሚዲያ ላይ ምናምን አይፈልጉም ያንን ነገር። አንዳንድ ሰዎች አይችሉም። አሁን ምን ብለው ያወራሉ? አሁን የሆነ የሶሻል ሚዲያ ሰው ምናምን አሉ እኮ ወንዶች ቁጭ ብሎ ገስት ላይ እየተሰዳደቡ የሚውሉ ምናምን አይደል ሀቡ? አሁን ሀቡ አሁን መስፍኔ ሳሪባል ሀቡ እግዚአብሔርን ነው የምልሽ። በጣም ብዙ ጊዜ እሱ ሲነቅ ያኔ በቃ እዛ ሱቅ ሄደሽ ሰው ወይ ቤቱ እንግዳ ሄደሽ ምናምን ሰው ለሰከንድ እጁ ላይ ስልክ አታይም። ሳሪ ሀቡ ስልክ የሚባል ነገር አታይም። እዚህ ጋር ሂሳብ እያሰበ እዚህ ጋር የሆነ ዕቃ ያሽጋል። በቃ አልቦት ምናምን በቃ አላደ የሆነ ታታሪ ወንድ ቁጭ ብሎ ራሱ አታዩም። እና መስፍን ያታወራን እዚች ጋር ትንሽ ስራ ይዤ እኮ ነው ይልሻል።
እሷ ባሌ ባሌ እያለች ራሱ እሱ ስራ ነው በቃ። እዚህ ጋር እየጻፈ እዚህ ጋር ሂሳብ እያደረገ እዚህ ጋር እያሻገ እዚህ ጋር የሆነ በቃ እነዚህ በቃ አላር በቃ ቢዚ የሆነ ሰው እንደዚህ አይነት ባል ነው። አሁን መስፍኔን አምጥታ ሳሪ ቲክቶክ ላይ አውራ ብትለው አያወራም። እንደውም እሱ ትንሽ ያወራል። ድራማ ይሰሩ የለ እንዴ? ያ ቤት ውስጥ ነው አሁን ነው እንደዚህ አሁን ካሜራ ከፍታ ላይቭ እንደኛ ላይቭ ምናምን ለመሰለሽ ጭንቅላታቸው የስራ ጭንቅላት ነው ያላቸው። አያወሩም በቃ አይፈልጉም። እንትን እንደውም ትንሽ መስፍን የሳሪቲ ባል ይሻላል። ለምን ድራማ ይሰራሉ አብረው ያወራል ካሜራ ላይ ቀስ እያለች ብታለማምደው ቪዲዮ መስራት ሊችል ይችላል። ከናካቴው እኮ ካሜራ ደቀነሽ አውሩ ስትያቸው ማውራት የማይችሉ አሉ። እስቲ አንዳንዴ ቪዲዮ አንዳንዴ ትንሽ ሰው ሲኖር ይሄኔ ቤት 100 ምናምን ሰው ሲኖር ምናምን ገብቶ ገስት ላይ ትንሽ አውርቶኝ ልቅ ይላል። ገስት ላይ ግን ብዙ ሰው ሳይኖር ምናምን ድምፁን ሰምተውት ያውቃሉ ማለት ነው። ድምፁንማ የሆነ ቀርታ አቡ ያልጠረጠሩ ሰው የለም ብታይ ከሌ ነው ገሪ ነው እግዚአብሔር የሚያውቅ አይመስለኝም ነበር ባልሽ። ቆይ ካለ እዚህ ጋር አንዴ ሰላም ይበልሽ አቡ። አዎ ሳቢና እስቲ ድምፁን እንስማ በእናትሽ። ረጁ እኔ ጋ ይገባል አለች ሰማሻት? አዎ ረጁ ጋር ረጁን በጣም ነው የሚወዳት። ረጁ ጋር ይገባል። ሶስተኛ ግላፍ ሰጥቶሻል። እሺ ፍቅር የሚል